ያበደ እግር ኳስ ደግሞ ዛሬ በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ተመልክተናል። በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ በጣም ሲጠበቁ ከነበሩ መርሃ ግብሮች መካከል አንደኛው የማንቸስተር ሲቲ እና የሊቨርፑል ጨዋታ ነበረ። እንግዲህ ማንቸስተር ሲቲ ከሊቨርፑል ያደረጉት ጨዋታ በማንቸስተር ሲቲ 2-1 በሆነ ጠባብ ውጤት ተጠናቋል። ማንቸስተር ሲቲ ማሸነፉን አረጋግጦ ከአርሰናል ጋር 9 ሊሆን የነበረውን ልዩነት ወደ 6 አጥብቧል ወይም ደግሞ በነበረበት አስቀጥሏል ማለት ይቻላል። ምክንያቱም ሊቨርፑል ቀላል ተጋጣሚ አይሆንለትም፣ ነጥብ ሊያስጥለው ይችላል ወይም ሊያሸንፈው ይችላል የሚል የብዙዎች ስጋት ወይም ግምት ነበረ፣ እውነት ለመናገር እኔ ራሴን ጨምሮ። ነገር ግን ማንቸስተር ሲቲዎች ትችላላችሁ ከማለት ውጭ ምንም አማራጭ የለም። በቃ ጋርዲዮላ ይችላል፣ ቲሙ ይችላል። ይሄ የዋንጫ ተፎካካሪ የሆነ ቡድን ስሜት ነው፣ ሁኔታ ነው። ምክንያቱም 74ኛው ደቂቃ ላይ ዶሚኒክ ሶቤስ ላይ በጣም የምትገርም ቅጣት ምት የአርሰናል ላይ ያስቆጠራት ታስታውሳላችሁ አይደለ? አርሰናል 1-0 ሲያሸንፉ ይሄ ልጅ በተመሳሳይ መንገድ የተቆጠረች ጎልን ነው ይሄ ልጅ ያስቆጠረው ሲቲ ላይ ዛሬ እና በጣም የምትገርም ቅጣት ምት ነበረች እና በ74ኛው ደቂቃ ላይ እንደዚህ አይነት ታይት በሆነ መከላከልን መሰረት አድርጎ በተለይ ሊቨርፑል ተከላክሎ ነው የተጫወተው። ሲቲም ቢሆን በጣም መከላከል ላይ አሪፎች ነበሩ፣ ግን ተጭነው ለመጫወት ደግሞ ሞክረዋል። ምክንያቱም ውጤቱ የግድ ያስፈልጋቸው ስለነበረ። ለማንኛውም በ74ኛው ደቂቃ ላይ እንደዚህ አይነት ታይት በሆነ ኢንቴንስ በሆነ ጨዋታ ላይ በ74ኛው ደቂቃ ሊቨርፑል ጎል አስቆጥሮ በዚሁ ጠባብ ውጤት 1-0 አለቀ ብሎ ነው ብዙ ሰው የሚገምተው በእርግጠኝነት። ነገር ግን ከዚህ በኋላ እንደገና ካምባክ መጠው 2 ጎል አስቆጥረው እንዳውም አግባብ ስላልሆነ ተሽሮባቸው ሶስተኛ ጎልም አስቆጥረው ነበረ። በዚሁ አጋጣሚ በነገራችን ላይ ጎሏን ያስቆጠራት ዶሚኒክ ሶቤስ ላይ ከ90ኛው ደቂቃ በኋላ 7 ደቂቃ ነበር ተጨምሮ ጨዋታው የተደረገ ያለው። ኤሪክ ሃላንድን በካውንተር አታክ ሲቲዎች እየመጡ ብቸኛው ነበረ ጎሉን ያስቆጥረው ነበር። ምን ጥያቄ የለውም። ጥፋት ባይሰራበት ኑሮ ጥፋት ለመስራትም ሞክሮም ጎሉ ተቆጥሮ ነበር። ግን ምንድነው የተደረገው? ጥፋት ሰርቶ ስለነበረ ከቦክስ ውጭ ቅጣት ምን እንዲሰጥ ተደርጎ የመጨረሻ ሰው ስለነበር ኤሪክ ሃላንድ ሶቤስ ላይ በቀይ ካርድ ከሜዳ እንዲባረር ነው የተደረገው እና ሕጉም በትክክል ነው የተገበሩት ዳኛው ብዬ አስባለሁ። ያው የባር መገዛ ስላለ። ለማንኛውም ሲቲዎች አሁንም የአርሰናል ብቸኛ የዋንጫ ተፎካካሪ፣ ጠንካራ ተፎካካሪ፣ ምናልባትም በዋንጫ ሽሚያ ውስጥ ከጥግ ድረስ የሚሄዱ መሆናቸውን አሳይተዋል። ምክንያቱም በእንደዚህ አይነት ከባድ ጨዋታ ካምባክ መጥቶ ከ74ኛው ደቂቃ በኋላ 2-1 አሸንፎ መውጣት ማለት የጠንካራ ቡድን ባህሪ ነው። ሌላ ምንም ሊባል አይችልም። ይሄ በምንም አይነት መንገድ ሀይድ ሊደረግ ምናምን አይችልም። ስለዚህ ሲቲ ጠንካራው ሲቲ ነው ዘንድሮም ያለው። በተለይ ከቅርብ ጊዜ ወዲህ አሁን ያው በተከላካይ ክፍልም በአጥቂ ክፍልም በአዳዲስ ተጫዋቾች በፊርማ ቡድኑን አጠናክሯል። እንደሚታወቀው ከፊት ሴሜኒዮ አለ፣ ከኋላ ደግሞ ጉሄ አለ። አዳዲስ ፈራሚዎች ናቸው። ልክ ቡድኑ እንደተቀላቀሉ ቋሚ የሆኑ ያው ሊጉን የሚያውቁት በደንብ አንደኛው ከበርንማውዝ አንደኛው ደግሞ ከክሪስታል ፓላስ የመጡ ልምድ ያላቸው ተጫዋቾች ናቸው። አይ ቲንክ ከዚህ በኋላ የሲቲ አካሄድ በጣም አደገኛ ነው የሚሆን ብዬ አስባለሁኝ። ግን ትናንት ከጋዜጣዊ መግለጫው በኋላ ዮከሬሽ እንደሰጠው አስተያየት እኔም ራሴ የማምንበት እንደ አንድ አርሰናል ሻምፒዮን እንዲሆን እንደሚፈልግ ሰው የአርሰናል ጥንካሬና ቀጣይ ጨዋታዎችን እያሸነፈ በመቀጠል ላይ የተመሰረተ መሆን አለበት የአርሰናል ሻምፒዮንነት። አሁን ያለው ጋፕ ገና በ25ኛው ሳምንትም ቢሆን የ6 ነጥብ ልዩነቱን ቢያንስ ለቡድኑ ስነልቦና መሪ መሆናቸውን እያሰቡ ይህን መሪነት የማስጠበቅ እንትን ያግዛቸዋል ነው እንጂ የሁለት ጨዋታ ጉዳይ ነው። 6 ነጥብ ማለት ያን ያህል ምንም፣ ሁለት ጨዋታ ላይ ነጥብ ከጣለ ወይም ከተሸነፈ የሚደረስበት ነገር ነው። ያን ያህል አይደለም። በዛ ላይ ሁልጊዜም እንደምለው ጋርዲዮላን ማመን አስቸጋሪ ነው። ሲቲ በጣም ጠንካራው ሲቲ እየመጣ ነው ያለው እና ስለዚህ አሁንም ቢሆን በዋንጫ ሂደቱ ላይ ሲቲ ዛሬ ስላሸነፈ አርሰናል አበቃለት ማለት አይደለም። ቢሸነፍም ኑሮ ሞር ሊጉ ይሄ በእንግሊዝ ፕሪሚየር ሊግ በነገራችን ላይ እንደዚህ በሰፊ ጋፕ ልዩነት ሻምፒዮን መሆን አልተለመደም እና የሊጉንም ውበት እንዳያደበዘው ቢያንስ ከ6 እንደ አንዳንዴም ከ9 ከዛ ባይሰፋ ጥሩ ነው። ይሄ ማለት ግን ሲቲ እንዲሸነፍ አልፈልግም ነበር እያልኩኝ አይደለም። እንደዚህ ብዬ ራሴ መዋሸት አልፈልግም። ለምን 20 ነጥብ ልዩነት አይሆንም። አርሰናል ሻምፒዮን እንዲሆን ነው የምፈልገው። ግን ደግሞ ለገለልተኛው እግር ኳስን ለሚወደው ማህበረሰብ ግን ሻምፒዮን በሚሆነውና በተከታዩ መካከል ያለው ልዩነት
በጣም ጠባብና አጓጊ ሲሆን እስከ መጨረሻው ውድድሩን በፍቅርና በጉጉት ለማየት ያስችላል። የእንግሊዝ ፕሪሚየር ሊግ የሚታወቀው በዚህ ነው። ለምሳሌ ሻምፒዮን የሆነ ቡድን በሆነ ጋፕ እንደ ሌሎች ሊጎች አይደለም፣ በተወሰነ በጠባብ ልዩነት። ለምሳሌ በቅርብ እንኳን የምናስታውሰው ሲቲ ሻምፒዮን ሆኖ አርሰናል ተከታይ ሆኖ ሲያጠናቅቅ በአንድ ነጥብ ልዩነት ነው ሻምፒዮን የሆነው ሲቲ እና እንደዚህ አይነት ነገሮች ሞር ያጓጓሉ። እስከ ጨዋታ እስከ ሊጉ መጨረሻ ድረስ ሻምፒዮኑ ማን እንደሆነ አለማወቅ በራሱ በኳስ ላይ ጉጉትን ሰስፔንስን ይጨምራል እና የእግር ኳስ ውበቱም ደግሞ እሱ ነው አንዱ ሰስፔንስ መሆን፣ ማን ይሆን አሸናፊው፣ ማን ይሆን ሻምፒዮን የሚሆነው የሚለውን እስከ መጨረሻው እስከ ጥግ ድረስ ሰስፔንስ ሆኖ መቀጠሉ ራሱን የቻለ እግር ኳሱ ላይ የሚጥለው ውበት ስላለ ነው። ለሌላው ለገለልተኛው ለደጋፊ ሳይሆን ለገለልተኛው ኳስ ተመልካች ማለት ነው። ለማንኛውም ዛሬ በአጠቃላይ የጨዋታው እንቅስቃሴ ሞር ሲቲዎች ተጭነው ለመጫወት ሞክረዋል። እውነት ለመናገር በኳስ ቁጥጥሩም በ53.4 በመቶውን ብልጫ ወስደው ነው የተጫወቱት። በሜዳቸው አይደለም በሰው ሜዳ ነው፣ በአንፊልድ ነው የተጫወቱት በሊቨርፑሎች ሜዳ። ስለዚህ ወደ 16 ሙከራዎች ነበሯቸው። ከዚህ ውስጥ 7 ኢላማቸውን የጠበቁ ሙከራዎችን አድርገዋል። በጣም ተጭነው አጥቅተው ለመጫወት ይህን 3 ነጥብ አጥብቀው እንደፈለጉት እና አሸንፈው ለመውጣት የነበራቸውን ቁርጠኝነትና ዝግጁነት የሚያሳይ ነው። ሊቨርፑሎች በበኩላቸው ያው በፖዚሽን የተወሰነ ተበልጠዋል። ከዛ ውጪ 15 ያህል ሙከራዎችን አድርገዋል። 4 ኢላማቸውን የጠበቁ ሙከራዎችን አድርገዋል። የምትገርም ቅጣት ምት 1 ጎል አስቆጥረዋል እና በአጠቃላይ ግን የጨዋታው 50-50 ወይም ደግሞ ተቀራራቢ ሚዛኑን የጠበቀ 100% 50-50 የጠበቀን ባንለው ግን ተቀራራቢ የሆነ የጨዋታ እንቅስቃሴ የታየበት ብሎ መግለጽ ይቻላል። ሞር ሊቨርፑል ወደ መከላከል አመዝኖ የተጫወተው፣ ሲቲ ደግሞ መከላከሉ እንዳለ ሆኖ ግን በተለይ ካውንተር አታኮቹ በጣም ከባዶች ነበሩ። አንዳንዴም ደግሞ ፕረስ አድርጎ የሚጫወትበት መንገድም እንደዛው እና ምክንያቱም ማሸነፍ ወይ መሸነፍ ነበረ ያቋማቸው ይመስለኛል የሲቲዎች እና ማሸነፋቸውን አረጋግጠው ወጥተዋል። እንግዲህ እንኳን ደስ አላችሁ ፔፕና ቡድኑ ነው የምንለው። ከዛ ውጪ ቀጣይ የእንግሊዝ ፕሪሚየር ሊግ ይበልጥ አጓጊ ሆኖ የሚቀጥልበትን ሁኔታ ነው የተፈጠረ ያለው። ሲቲ በጣም መጣው እያለ ነው ጠንክሮ። አርሰናልም እንደዚሁ በ6 ነጥብ ልዩነትም ቢሆን ሊጉን እየመራ ነው። ግን ጉዳቶች አሉ። አሁንም ቢሆን ያው የነ ኦዲጋርድ የነ ሳካ የነ ሜሪኖ ጨርሶ አለመኖር በውድድር ዓመቱ ይሄ ራሱን የቻለ ያው ስኳዱ ጥልቅም ቢሆን አርሰናል ግን ደግሞ ትንሽም ቢሆን ተጽዕኖ ማሳደሩ አይቀርም። ይሄ ቀጣይም ደግሞ የሚፈጠረው አይታወቅም በሁለቱም በኩል እና እንግዲህ 10 ምናምን ሳምንታት 13 14 ምናምን እንደዚህ ያልምንቆጥረው ሳምንታት ገና በጣም ብዙ ነው። ሌሎችም ተደራራቢ የጨዋታ መርሃ ግብሮች እንዳሉ ናቸው። ለማንኛውም ተጠባቂው ጨዋታ በዚህ መንገድ ተጠናቋል። ግን ለሊቨርፑል በጣም ከባድ ጊዜ ይመስለኛል። አሁን ማለት አርነ ስሎት በጣም ከባድ ፈተና ከባድ ጫና ውስጥ እየገቡ ይመስለኛል። ምክንያቱም ባለፈው ዓመት ሻምፒዮን የነበረ ቲም በቀጣይ ዓመት የአውሮፓ ቻምፒየንስ ተሳታፊ እንኳን የአውሮፓ ቻምፒየንስ ሊግ ተሳታፊ እንኳን መሆን አለመቻል እስከ 4ኛ ድረስ አጠናቆ እጅግ በጣም ከባድ የሚሆንባቸው ይመስለኛል እና ምናልባትም የተወሰኑ ጨዋታዎችን ሊታገሷቸው ይችላሉ። ከዛ ውጭ ግን የመባረር ሁሉ እጣ ፋንታ ሊያጋጥማቸው ይችላል። ምክንያቱም ሊቨርፑል ዛሬ መጥፎ ነበር ማለት አይቻልም። ጥሩ ነበረ፣ እንደውም አሸንፎ መውጣት የሚችልበት እድል ሁሉ ነበረው። ግን ያው ባለቀ ሰዓት ሉዝ አደረገ፣ 2 ጎል ተቆጠረበት፣ ተሸንፎ ወጣ። ስለዚህ ቡድኑ ግን ነጥብ እየጣለ ያለበት ደረጃና ሁኔታ ለቡድኑ የሚመጥን አይደለም። በሁለት መሰረታዊ ምክንያቶች ነው። አንደኛ ባለፈው ዓመት ሻምፒዮን ቢሆንም እንግዲህ የኤርገን ክሎፕ ሰርተው የሄዱት ቡድን ውጤት ነው የሚሉ ሰዎች አሉ። በዛ ነው የሚያዝባቸው በተወሰነ ደረጃ። ስለዚህ ባለፈው ዓመት ሻምፒዮን የነበረ ታላቅ ቡድን በዚህ ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊነቱን እንኳን አለማረጋገጥ አንድ ራሱን የቻለ ችግር ነው። ሁለተኛ ከፍተኛ መዋለ ንዋይ ነው ያፈሰሱት በተጫዋቾች ዝውውር ወቅት። ስለዚህ አርነ ስሎት ምንም አይነት ምክንያት የላቸውም ራሳቸው እንኳን ዲፌንድ የሚያደርጉበት። ስለዚህ አይ ቲንክ የመባረር ምንድነው አደጋ የተጋረጠባቸው ይመስለኛል እና በጣም አደገኛ ነው የሚሆነው። ምክንያቱም አሁን ቢግ ፎርን ሊያጡ ይችላሉ። አስቶን ቪላ አለ፣ ቼልሲ አለ፣ ማንቸስተር ዩናይትድ ራሱ መጣው እያለ ነው። ስለዚህ በጣም አደገኛ የሆነ ፉክክር ከዋንጫ ፉክክር ያልተናነሰ ነው 4ኛ ደረጃን ይዞ ለማጠናቀቅ የሚኖረው ብዬ አስባለሁኝ። ለማንኛውም በዚህ መንገድ ተጠናቋል። በቀጣይ የሚሆነው እናያለን። የእንግሊዝ ፕሪሚየር ሊግ ሁሌም ተወዳጅ ነው። እግር ኳስ ለዘላለም ይኑር እንላለን።